ስለሚያዝንልን እኛ ማወቅ ያለብንን ያህል አሳውቆናል። እኛ ማወቅ የማይጠቅመን ደግሞ አሳውቆናል። መልካም እሺ፣ እንዴት ነው የሚወርደው? እንዴት እንደሚወርድ ያሳውቃችኋል? አላህ ሱብሃነሁ ወተዓላ ይወርዳል። ይወርዳል። ለምንድን ነው የሚወርደው? በሱ ችሎታ ነው። ለምንድን ነው የሚወርደው? ባሪያዎቹ መሀርታን ሲጠይቁ መሀርታን ሊቀበላቸው ዱዓቸውን ሙስተጃብ ሊያደርግላቸው። እዛ ሆኖ መቀበል አይችልም ነበር? ይችላል። ታዲያ እዛው ሆኖ መቀበል የሚችል ከሆነ በየቀኑ ለምን ይመላለሳል? እሱ የሱ ስራ ነው። የአላህ ሱብሃነሁ ወተዓላ እሱ ያኔ እሱ ኃይሉ ወረደም አልወረደም እሱ ኃይሉ እኮ አይደለም። ኃይሉ አይደለም እኛ ጋር ነው ያለው። ኦኬ አንቺ ጋር ከሆነ ለምን ይወርዳል ታዲያ? ያኔ ወረደ አልወረደ ሳይሆን አላህ አልወረደምና እኛ ጋር የለም ማለት አይደለም። አላህ በሁሉም ቦታ እኛ ጋር ነው። በምኑ? ሁሉም ቦታ በዛቱ አንቺ ጋር አለ። አላህ ዛት የለውም። ምንድነው ምን ወረደ የተባለው ታዲያ? قل هو احد الله لم يلد ولم يولد ولم يكن له كفوا احد الله سبحانه وتعالى ራሱን ገልጿል። እሺ አዳምጪ። ወረደ እሺ፣ ምንድነው ወረደ ያልሽው? ምኑ ነው የወረደው? እሺ አላህ እሱ አላህ ይወርዳል አሉ ረሱል ሰለላሁ ዐለይሂ ወሰለም። እኛ ደግሞ ምኑ ነው የወረደው? ዛትም የለውም ብለሽናል። በሁሉ ቦታ ነው ያለው ብለሽናል። ማሪ ዛት የለውም አልሽን፣ ተስማማል። ዛት የለውም የሚል ከሐዲስም ከቁርአንም የለም። ልስማማለሽ፣ እኔ ልስማማለሽ። አንቺ የለውም ስላልሽ በሁሉ ቦታም አለ አልሽን፣ ተስማማውልሽ። የወረደው ታዲያ ምኑ ነው? አላህ እሱን ገልጾ አልተናገረም። እኔ እንደዚህ ነኝ፣ እኔ እንዲህ አይነት መልክ አለኝ ብሎ አልነገረንም። እኔ እኮ መልኩን አይደለም የጠየኩት፣ ምን አይነት ነው የወረደው አይደለም ያልኩሽ። ኦኬ ምኑ ነው የወረደው? ይወርዳል ብለሽ ሱብሃነሁ ወተዓላ እሱ እኔ እንደዚህ ነኝ ወይም ሲወርድ እንደዚህ ይወርዳል አልተባልም። ይወርዳል እንጂ በሁሉ ቦታ ካለ እንዴት ወረደ እኮ? ይወርዳል እንጂ እኮ እሱ ማንነቱን ገልጾ ወይም እኔ እንደዚህ አይነት ስዕል አለኝ ወይም እኔ እንደዚህ ይወርዳለሁ በዚህ ይወርዳለሁ አላለም። የእሱን አምሳያ የለም። እኔ እኮ መልኩን አልጠየቅሽም ማሪያ። እኔ እኮ ምን አይነት ነው የሚወርደው አይደለም ጥያቄ። በሁሉ ቦታ ያለ ከሆነ ወርዷል። ባለሽበት ቦታም እኮ አስቀድሞ ስላለ መውረድ አይጠበቅበትም። እዛ ስላለ ሁሉም ቦታ ያለ ወርዷል። ሱብሃንአላህ ተረጋጋ። በመንፈስ ነው በእውቀት ነው። ዋህብያዎች በነገራችን ላይ ዋህብዮች ምናምን አትበልጥ፣ እንደዚህ አትበልጥ። ሙስሊም ነው። ዋህብያ ምናምን ብሎ የሚለይበት ምክንያት የለውም። አይ አሁን ለምሳሌ ሸበላው ከጎንሽ ያለው ይወርዳል ብሎ አላህን አያምንም። ዋህብያ ሙስሊም ነው። እሱ ዳዕዋውን መቀበል አለመቀበል እሱ ሙስሊም ላኢላሀ ኢለላህ እሱ ሙስሊም አይደለም። ሸበላው ሙስሊም አይደለም የሚባል ነገር የለውም። ሙስሊም ነው። ዝም በል አንተ ዝም በል። ይዋ ሙስሊም መሪያ ጎበዝ። እሺ ላይ ነው ያለው ከአርሽ በላይ ምኑ ነው? ከአርሽ በላይ ያለው አላህ ነው። ከአርሽ በላይ ያለው ምንድን ነው? ከአርሽ በላይ ያለው ምኑ ነው? እዛ ያለው እዚህ የሌለው እዛ ያለው አላህ ሱብሃነሁ ወተዓላ እኔ እንደዚህ ነኝ ወይም እኔ እንደዚህ ነኝ ብሎ እሱ አልተናገረም። ግን አላህ ነው። እኛን የፈጠረ ጌታ ነው። እሺ ጎበዝ። ቀደም ምን ብለሽኛል? በሁሉ ቦታ አለ አላህ ብለሽኛል። አሁን ደግሞ ከአርሽ በላይ ነው ያለው አልሽኝ። እዚህ የሌለው አርሽ በላይ ያለው ምኑ ነው? እሱ እኮ ሰው አይደለም። ከአንድ ቦታ ስትሰወርበት ከአንድ ቦታ የምጠፋበት እሱ እኮ አምላክ ነው። በሁሉም ቦታ ዓለምን መቆጣጠር የሚችል ጌታ እሱ የፈጠረ። እሺ ያ ከአርሽ በላይ ያለው ነው ወደ ቅርቢቱ ሰማይ የሚወርደው። እሱ ካለ ያው ይወርዳል። ስለዚህ በዛን ሰዓት ላይ ከአርሽ በላይ አይደለም ማለት ነው፣ ቅርቢቱ ሰማይ ጋር ነው የሚሆነው። ወይንም ሁለት አላህ ነው ያላችሁ። አንደኛው መሪያ አንደኛው ቅርቢቱ ሁለቱ ይሆናል። አንደኛው ወይም ቅርቢቱ ሰማይ፣ አንደኛው አርሽ ላይ ይሆናል በ9 ሰዓት ላይ። ወይንም ደግሞ አንደኛው ራሱ ወደዚህ ይመጣል ማለት ነው። ኦኬ አላህ ያው ዝሮ በሁሉም ቦታ አለ። አንዱ ሂዶ ወይም አንዱ የሌለበት ቦታ የለም። ከአርሽ በላይ ወይም ከአርሽ በላይ ነው። አላህ ደግሞ ይወርዳል ካለ ይወርዳል። እሱ ካለ ጎበዝ። አላህ እጅ አለው አይደለ? አለ ብሏል። አለው እጁ በሁሉ ቦታ አለ።
አለ ብሏል አለው በሁሉ ቦታ አለ አይደለም እጁ በሁሉ ቦታ አለ ወይ እሱ እንደዛ አላለም እጅ አለኝ ነው እንጂ ያለው እጄ በሁሉም ቦታ አለ አላለም ኦኬ እጁ ይወርዳል ለሊት 1/3 ሲቀር ወደ ቅርቢቱ ሰማይ እጄ ይወርዳል ብሎ አልተናገረም ኦኬ እጁ አይወርድም አው እሱ ቅርጹን አልተናገረም እጅ አለኝ አለ እጅ አለው እንቀበላለን ጎበዝ እግር አለው አይደለ አላለም የለውም እግር የለውም እግር የለውም እሺ ድንግላትስ የለውም የሱን አምሳያ የለውም አንድም አላህ እኮ እኛን ሰው በፈጠረ እጅ ግን አለው የሱን አምሳያ የለውም እጅ ማሪያ እጅ አለው ጭንቅላት የለውም እግር የለውም ብሏል አለው ምን እጅ አለኝ አለ በቃ አለው እንቀበላለን እግርስ የለውም አለኝ አላለም ጎበዝ ጭንቅላትስ አለኝ አላለም ጎበዝ የለውም እሺ ስለዚህ ያንቺ አለ እጅ ብቻ ሌላስ ምንድነው ያለው ከእጅ ውጪ እሱ ቅርጹን አልተናገረም ገባ እሱ ጃለኝ ነው እሱ አላህ እኔ እንደዚህ ነኝ ብሎ አልተናገረም እጅ አለው እሺ መልካም ያንቺ አለ እጅ አለው ጭንቅላት የለውም እግር የለውም እሺ ደረት ሳለው የሰራ እንጂ ሰውን አይደለም እሱ ጎበዝ ችግር የለውም እኔ ቆንጆ እጅ አለው ስለዚህ ያ እጁ ነው ከአርሽ በላይ ያለው ከአርሽ በላይ እጅ ይቀመጣል አላለም እጅ አለኝ አለ እንጂ አላህ Subhanahu Ta'ala እኮ ሊወርደው አሁን ከአርሽ እኔ እኮ አላህን ራሱ ለመያዝ ተቸገርኩኝ ጭንቅላት ከሌለው እግር ከሌለው እጅ ብቻ መሪያ ያስበዳል ኦኬ አይ ካንተ መሳፈ ድጋለ ይቅርታ ኦኬ ከሌሊቱ 1/3 ሊወርዳል ተስማምተናል እዚህ ላይ ሁሉም ዓለም ነው የሚወርደው አንዴ ብቻ ነው የሚወርደው ዓለም እሱ ፈጥሮታል እሱ ይወርዳል በሚወርድበት ሰዓት በሁሉም ሰዓት ሊሆን ይችላል ያኔ አሁን በሌሊት 1/3 ከተባለ እሱ ባለበት ሰዓት ይወርዳል አላህ ሁሉም ቦታ አለ አንድ ቦታ ሆኖ አንድ ቦታ የሚጠፋበት አይደለም ዓለምን እሱ ራሱ የፈጠረው ስለሆነ ረቡል ዓለሚን የዓለማቱ ጌታ እሺ መልካም ስለዚህ በቅርቢቱ ሰማይ ላይ ግን ሊትራሊ ራሱ የሚወርድ ከሆነ በደንብ አስተውይ 1/3 እስከ ጎህ ሲቀድ ማለት አትሊስት 2 ሰዓት ያህል ይቆያል ማለት ነው ኢትዮጵያ ላይ 2 ሰዓት ያህል የሚቆይ ከሆነ እንግዲህ እኔ እየተቸገርኩ ነው ለማስረዳትም ጸባይሽ ቆንጆ ስለሆነ እጁ ያለው ያ እጁ ያለው አካል እግር የለውም ጭንቅላት የለውም እጅ ያለው አካል ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይወርዳል እሺ ኢትዮጵያ ላይ ይወርዳል ኢትዮጵያ ላይ እና ካናዳ ላይ የተለያየ ታይም ኢንተርቫል አለ እሱ ከዛ ካናዳም ደግሞ ይወርዳል የተለያየ ዓለምን እሱ ራሱን መምራት ይችላል ያንን የሚጨልመው ዓለም ቀኑን አምሽቶ ጨረቃውን አውጥቶ እንደዛ የሚያደርገው ራሱ ነው ይችላል ስለዚህ እዛም ደግሞ ይወርዳል አይደለ እዛም ይወርዳል ካናዳ እሱ ነው አው ያ ረብል ዓለሚን የዓለማቱ ጌታ አጠቃለልኩ ሁሉ እኮ የዓለማቱ ጌታ እሱ ነው አላህ እስቲ የመጨረሻ ላይ መሪያ አላህ ምንድነው እሱ እስቲ ባይምሮሽ ያለው አላህ የምታመልኪው አምላክሽ እግር ከሌለው እጅ ብቻ ከሆነ ጭንቅላት ከሌለው ምንድነው እሱ አላህ Subhanahu Ta'ala አላህ እድላቸው ጀነት የገቡ የውመል ቂያማ እነሱ ያዩታል አላህ Subhanahu Ta'ala ምኑን ነው የሚያዩት እሱ ያዩታል የታደሉት I don't know ከድር ጥያቄ አለ ክርስቲያን ከጥያቄ አለ በነገራችን ላይ እግር አታይም እጅ ብቻ ነው የምታየው ይሄ አለመታደል ነው መታደል አይደለም እንደዚህ አይደለም አላህ Subhanahu Wa Ta'ala እሱ ለሱ ለደጋግ ባሮቹ ጀነት አልፊርደውስ ለዓላ ምኑ ጋር ነው ያውኛል ያለው መልከያሙ ማያዩቱም ካፊሮች አላህ Subhanahu Wa Ta'ala ምኑ ጋር ነው ያውኛል ያለው ምን ሱራ ላይ ጀነት አልፊርደውስ የገቡ ሰዎች ያኔ ሁሉ ነገር ተሟልቶላቸው ከዛ ምኑ ላይ ነው ምን ይደረግላችሁ ምን ሱራ ላይ ነው እኔ የታደሉት ያውኛል ያለው የታደሉት ያውኛል ያለው ምን ሱራ ላይ ነው ሱራውን ማድሪ ብቻ ግን ያውታል አላህ Subhanahu Ta'ala ጀነት የሚገቡ ሰዎች እንደ እጅ ብቻ ነው አላልሽም እንደ እጁን ብቻ ነው የምናየው
እጁን ብቻ ነው የምናየው እኮ አላልኩትም። አላህ ሱብሃነሁ ወተዓላ የሚያዩት ነው ያልኩት። ሙሉ አካል አለው እሱ አልነገረንም፣ እሱን አላየንም። የአክቲ ስሚ እዚህ ጋር አንድ ጊዜ አንድ ነገር ልናገር። እዚህ ጋር እውቀት ሳይኖራችሁ ቆይ አንቺ አይዋ እኛ እኮ እውቀት ኖሮናል ብለን አይደለም እዚህ ጋር የተናገርን ያለው፣ ግን ዲናችሁን ሲሰደብ ደስ አይለንም። ማንም ሰው ማንም ዱርዬ ይሁን ባለው እምነቱ ሲነካበት አይደለም። ለምን ሰው ነካላችሁ? እናንተ ባመናችሁበት መኖር ነው ያለባችሁ። ካመናችሁ አመናችሁ። ለየት ሰው ዲን ይተሰደባል። ያኔ ሃይማኖት መከበር አለበት፣ መሰደብ የለበትም። ማርያ ልክ ነው፣ ሁሉም መከበር አለበት። ማርያ አዎ ለምን ይሰደባል? የሁሉም ሃይማኖት መከበር አለበት። የሃይማኖት ቦታ ሁሉም ይከበራል። ማርያ እኔ የምልሽ የተሳደበ የለም። ቀጥሉ። ማርያ የተሳደበ ሰው እኮ የለም። ተረጋግተሽ እኛ ማወቅ እንደዚህ እንዲሳደቡ ማፌዝ ምናምን እንደዚህ ማድረግ የለባችሁ። ማንም እንዳይሰዳደብ፣ ማንም አይሰዳደብም። ሰጪው ማወቅ እንፈልገው ነገር አለ። ቢያንስ አንቺ ካልፈለግሽ እኛ እንፈልጋለን ማወቅ ግዴታችን። ይሄ ሃይማኖት ግዴታችን ነው። ምንድን ነው የምታውቀው? ማርያ ማወቅ የምትፈልገው ና መታደል የፈለጉ እኔን ያውኛል ብሎ አለላ። መታደል የፈለጉ ሳይሆን ጀነተል ፊርደውስ ለዓላ የገቡ ነው ያልኩህ። ያውኛል ብለዋል። እሱ አላህ ሱብሃነሁ ወተዓላ ያኔ ምን ይደረግላችሁ ሁሉ ነገር ተሟልቶላችሁ አሁን ጌታችንን ማየት ሲሉ ያዩታል። ምን ሱራ ላይ ነው እንደዛ ያለው? ወላ ሐዲስ ላይ ነው የሰማው፣ ሱራ ላይ አይደለም። እኔ ሲጀመር እኮ ለሃይማኖት ሐዲስ አላ ነው የተናገረው። ሐዲስ የማን ቃል ነው? ሐዲስ የማን ቃል ነው? ኡስታዝ ያሲን ነው። ኡስታዝ ያሲን ነው የእሱ ቃል ነው። አይ እሱ ሲል ነው የሰማሁት። ችግር የለም ሐዲስ ላይ አለ። ትክክል ነሽ። ያዩታል ሚል ሐዲስ ላይ አለ። ሐዲስ ደግሞ እሱ አይደለም ያወራ። እሱ አላወራም እኮ ሐዲስ እሱ አላወራ። አላህ ሐዲስ አላወራ። ያሲን ኑሩ ሲያወራ ሰምቻለሁ አለች መሰለኝ። እንደዛ ለማለት ነው አይደለ? አይዋ ያሲን ኑሩ ስላለ ብቻ ዝም ብለሽ ትቀበያለሽ እንዴ? ኡስታዞቻችን የኛ አዳዮች ናቸው። ኦኬ እሱ ቃል አይደለም እያልኩ ነው። እሱ አልተናገረበትም። በደንብ እንትን ላስረዳችሁ። ያኔ እውቀት ኑሮኝ እኔ እንደዚህ አይደለም ላችሁ ሳይሆን የማንም ድን እንዲሰደብ ሁሉም ሰው ባለው ነገር ማንም እንዲሰደበት አይፈልግም። ያ ማንም የሚሳደብ የለም። እዚህ መወያየት ብቻ ነው እንጂ ስድብ ነገር የለውም። ከሌሊቱ 1/3 ላይ ይወርዳል ከተባለ ሜይ ቢ በደንብ ነጥቡን ካገኘሹ የኢትዮጵያ ላይ አሁን ኦልሞስት 5 ሰዓት ሆነ። ከ4 ሰዓት በኋላ ኦልሞስት አላህ ይመጣል ማለት ነው። ይወርዳል አይደለ? እሱ አላህ ሱብሃነሁ ወተዓላ ብሏል። ይወርዳል። እሱ ካለ ይወርዳል። ኦኬ። በዛን ሰዓት ደግሞ ሌላ ሀገር ላይ ቀን ነው የሚሆነው። እነሱ ጋር ወርዷል ወይንስ አልወረደም? እሱ በሌሊቱ ሊወርድ ይችላል። እሱ እወርዳለሁ አለ አይደለ? እኛ በተረዳንበት አወርዳለሁ ካለ ይወርዳል። በእነሱም ሊወርድላቸው ይችላል። አላሁ አዕለም። እሱን አላህ ያውቃል። እንደዛማ ከሆነ እንዴት ነው የሚሆነው? ከሌሊቱ ሳይሆን የሚሆነው የተለያየ ሰዓት ላይ ለተለያየ ነው የሚወርደው ማለት ነው። በደንብ አሰቢ። አንዴ ቆይ ፈድር። እኛ ጋር 9 ሰዓት ሌሊት ሲሆን ሌሎች ጋር ደግሞ ቀን ይሆናል። ልክ እኛ ጋር ሲወርድ እነሱ ጋር በተመሳሳይ ያን ሰዓት የሚወርድ ከሆነ ቀን ነው የሚወርድላቸው ለእነሱ ማለት ነው። እነሱ አንተ አሁን ተኛ። ኦኬ። በአሜሪካ ወይም በኢትዮጵያ አሁን የኢትዮጵያ ሰው ቀን ተኝቶ ወይም የአሜሪካ ሰው አለ በቀኑ ሳ ያ በኢትዮጵያዎች ተኝተዋል ብሎ አይተኛም ሳ ልክ እንደዛ ሁሉም አላህ ደግሞ በሚመለክበት ቦታ ሁሉ በሁሉም ቦታ አለ ረቡል ዓለሚን። ያኔ በሁሉም ቦታ ስላለ እሱ ማተር አደርገንም ማርያም እሱ ማተር አደርገንም ከሌሊቱ 1/3 ነው የሚወርደው ስለተባለ በደንብ አስተውይ። ከሌሊቱ 1/3 ከሆነ የሚወርደው ሌሊት ነው የተባለው። ጎህ እስኪቀድ ድረስ ይቆያል። ሀዲሱን አንዴ ክፈተው ክርስቲያን። ጎህ እስኪቀድ ድረስ ይቆያል። ከሌሊቱ 1/3 ማለት ኦልሞስት ከ8 ሰዓት በኋላ ማለት ነው እስከ 11 ሰዓት ኦልሞስት አካባቢ እንደዛ ከሆነ ስለዚህ ሌሊት ነው እንጂ የሚሆነው ቀን ሊሆን አይችልም ማለት ነው። ስለዚህ እኛ ጋር ቀን ሲሆን ሌሎቹ ጋር ደግሞ ሌሊት ነው የሚሆነው። ሌሎቹ ጋር ሌሊት ሲሆን ደግሞ ራሱ አላህ ሱብሃነሁ ወተዓላ እሱ ራሱ ነው የሚያዘዋውረው። በእነሱ ሰዓት ደግሞ ራሱ ሊወርድላቸው ይችላል። ያን ቀንና ሌሊት ነው ራሱ የሚለያየው። ስለዚህ እንደዛ ከሆነ ምንድነው እሱ ደጋግሞ እንትን ይሆናል ማለት ነው። እሱ ችግሩ ምንድነው እሱ የሚያመጣብሽ። ስለዚህ በቀን ደጋግሞ ነው የሚወርደው ማለት ነው።
ይወርዳል እሱ ያኔ አላህ Subhanahu Ta'ala በየትኛውም ቦታ አለ የሚወርድበት ከሆነ ደግሞ እሱ ነው ሌሊትና ቀኑን የሚለየው ሳ የነሱን ሌሊት የኛን ቀን የሚያደርገው እሱ ነው ሳ እሱ በዛን ሰዓት ይወርዳል ማለት ሊሆን ይችላል። ኦኬ አላሽ ሰራተኛ ረሹ እኮ ምን ነው አውዙ ቃላት እየመረጣችሁ ተናገሩ ስትናገሩ ራሱ ማሪያ ሜቢ እሱ እኮ ሙስሊም ነው ሙስሊም ወንድምሽ እኮ ነው ሙስሊም አይዋ ሙስሊም ነው ግን ይወርዳል ብሎ ግን አያምንም እሱ ስትናገሩ ባላ ያምናል እንግዲህ ማሪያ ከሰማይና ከአላህ ማን ነው የሚበልጠው? እሱ ነው የፈጠረው ሰማይና ምድር ነው አላህ ነው የሚበልጠው አይደል? እሺ ከአላህ እግርና ከሰማይ የቱ ነው የሚበልጠው? እግር የለውም። እጅስ አለው። እሺ ከእጁና ከሰማይ ማን ነው የሚበልጠው? ይሄን ይበልጣል ብሏል ነገረን ነው። ስለዚህ ሊያንስም ይችላል ያላህ እጅ ማለት ነው ከሰማይ። እሱ ፈጥሮታል ያንስም እሱ አይደል እንዴ የሰራው ሌሽ የሚያንሰው። እንደዛ ከሆነ እንዴት እጁ ሰማያትን ቀዶ አንደኛው ሰማይ ሁለተኛው ሰማይ ሶስተኛው ሰማይ አራተኛው ሰማይ ቀዶ ወደ ቅርቢቷ ሰማይ ሊገባ ይችላል? እሱ የሱ ኃይል ነው ይችላል። በመጠኑ ከሰማይ የሚያንስ ከሚበልጥ ከሆነ እንዴት ሊገባ ይችላል? እሱ ነው የፈጠረው ይችላል። ስለዚህ ያላህ አቀጥል። ስለዚህ ያላህ እጁ ከሰማይ ሊያንስ ይችላል ማለት ነው አይደል? እሱ ፈጥሮታል ሊያንስም አላሁ አለም እሱን ራሱ ያውቃል አላህ Subhanahu Ta'ala። እሱ የፈጠረው ደግሞ እሱ ሊያንስ ይችላል ሊበልጥ ይችላል። እሱ አላህ Subhanahu Ta'ala እጅ አለኝ እንጂ እጅ ይሄን ያለው እንደዚህ ሆኗል አለ ተርጭሻል ሊያንስም ይችላል። እሺ ከአርሹ ላይ ወርዶ ነው ወደ ቅርቢቷ ሰማይ የሚመጣው ወይስ እዛው አርሹ ላይ ያለ ነው? እሱን ይችላል እሱ መንጣትም ይችላል ከአርሹም በላይ ሆኖ ይችላል። አላህ ሁሉም ቦታ አለ ምንም የሚለያይበት ነገር የለም። በዛን ሰዓት ግን ባሪያዎቹ የተለየ ኢባዳ እንዲፈጽሙ ስለፈለገ ብቻ ነው አላህ Subhanahu Ta'ala ያንደዛ እጁ አርሹ ላይም አለ አንደኛው ሰማይም ላይ ይኖራል ሰባተኛው ሰማይ ላይ ይኖራል አምስተኛው አራተኛው ሶስተኛው ሰማይ ላይ ሊኖር ይችላል ማለት ነው። አላህ ሁሉም ቦታ አለ። እሺ ስንት እጅ ነው ያለው? ስለዚህ ቢያንስ አላህ አርሽ ላይ እጅ አለው አንደኛው ሰማይ ላይ እጅ አለው ሁለተኛው ሰማይ ላይ እጅ አለው አጠቃላይ 8 እጅ ሊኖረው ይችላል ማለት ነው። እጅ አለኝ እንጂ ቁጥሩን አልነገረንም። እናመሰግናለን። እሺ 1 ሚሊዮን እጅ ሊኖረው ይችላል አላህ እሱ ቁጥሩን አልገለጸልንም። እኛ የአላህ Subhanahu Ta'ala በሱ ተመራን መሪያ ቆይ ቅድሚያ ቁርአኑን ክፈተው ክርስቲያን ሱረቱ ሳድ ላይ በሁለት እጆቼ ለፈጠርኩት ብሏል። ሁለት እጆች እንዳሉት ነው የምታምኘው ባልሳሳት 75ኛው አያ ላይ ያው ኢብሊስ ወይ በሁለት እጆቼ ለፈጠርኩ ከመስገድ ምን ከለከለህ ይላል። ስንት እጆቼ ነው የሚለው? በላይ ሁለት እጆቼ ቁርአን ላይ ካለ እንቀበል ቁርአን ላይ ማንኛውም ነገር ያለን እንቀበላለን። በዚህ አላህ ስንት እጆች ነው ያሉት? ሁለት እጆች ብሏል። ሁለት እጆች ኦኬ። ስለዚህ አላህ ወደ ቅርቢቱ ሰማይ ሲመጣ ሁለት እጆቹን ይዞ ነው የሚመጣው ወይንስ ሁለት እጆቹ ካርሽ በላይ ነው የሚሆነው? አላህ ይወርዳል እንጂ እኔ እጄን ይዤ እመጣለሁ እንትን ይዤ እመጣለሁ ብሎ አልተናገረም። ኦኬ አላህ Subhanahu Ta'ala ይወርዳል። ኦኬ ጋባስ። ስለዚህ ሲወርድ እነኛ ሁለቱ እጆቹ ካርሽ በላይ ነው የሚሆኑት ወይንስ ካርሽ ቅርቢቱ ሰማይ ጋር? እሱንም አልተገለጸልንም። እጅ አለኝ እንጂ እጄን እንዲህ አወርገዋለሁ ወይም እጄን ይዤ እመጣለሁ እጄን አስቀምጠዋለሁ አላለም። ተገልጿል። አሁን አዲሱን አንብብላት። ተገልጿል እህታችን። አላህ እግር የለውም ብለሽናል። አላህ ጭንቅላት የለውም ብለሽናል። አላህ እጅ ያለው ብለሽናል። እጁ ያለው እዚህ ጋር ነው። አንብብላት። ሳሂህ አል-ቡኻሪ 1145 ላይ አቡ ሁረይራ እንደተረከው ይላል አላህስ ሜሴንጀር ሰይድ አላህ መልእክተኛ እንደዚህ አለ Our Lord the blood the superior comes every night down on the nearest heaven to us when the last third of the night remains ምን ይላል የአላህ መልእክተኛ እንደተናገረው ጌታችን የላቀውና የተከበረው ሁልጊዜ የሌሊቱ ክፍል 1/3 ክፍል ሲቀር ወደ ቅርቢቷ ሰማይ ይወርዳል። ከዛ በኋላ እንደዚህ ይላል ብሎ ይቀጥላል ማለት ነው። ማን ነው የሚጠይቀኝ እኔ ምህረትን የማደርግለት እያለ ሙስሊሞችን ይጠይቃቸዋል። ስለዚህ ይወርዳል ነው እንጨምርልሽ ይወርዳል ካለ ይወርዳል እሱ ይችላል። ስለዚህ በዛን ሰዓት አላህ ከአርሽ በላይ ነው ወይንስ ቅርቢቱ ሰማይ ላይ?
እወርዳለሁ ብሏል። ይወርዳል አላህ ሱብሓነሁ ወተዓላ ከአርሽ። ስለዚህ በዛን ሰዓት ላይ አላህ ከአርሽ በላይ ነው ወይንስ ቅርቢቱ ሰማይ ላይ? ከቅርቢቱ ሰማይ ላይ መጣና ከሁሉም ቦታ የለም ማለት አይደለም። ሁሉም ቦታ አላህ አለ። ግን ቅርቢቱ ሰማይ ላይ እወርዳለሁ ካለ ይወርዳል አላህ ሱብሓነሁ ወተዓላ። ይወርዳል አለ፣ ችግር የለውም። ሁሉም ቦታ ካለ እኮ አሁን እኮ ሁሉም ቦታ ነው ያለው ብላሽ ለምን አትዘጊውም? ከአርሽ በላይ ነው ትየለ እንዴ? ይወርዳል አላህ ሱብሓነሁ ወተዓላ። የበለጠ ደግሞ ባሪያዎቹን ለመማር እነሱን ዳቱን ለመቀበል ሜሪ ጎበዝ። ስለዚህ በዛን ሰዓት በወረደበት ሰዓት ላይ ቅርቢቱ ሰማይ ላይ ነው ያለው ወይንስ ከአርሽ በላይ ነው? ሁሉም ቦታ አለ። ቅርቢቱ ሰማይ ላይ አለና አላህ አርሽ ጋር የለም ወይም እዛኛው ቦታ የለም ማለት አይደለም። አለ ሁሉም ቦታ አለ። ኦኬ አለ ይናለው ብለሽ ነው የምታምኚው? ከአርሽ በላይ ይወርዳል ካለ ደግሞ ይወርዳል ወደ ሰማይ ድን። ኦኬ ተምታታብን እኮ እህታችን። ከአርሽ በላይ ነው ትይናለሽ፣ ሁሉም ቦታ ነው ያለው ትይናለሽ። ለይ ከአርሽ በላይ ከሆነ ያ ከአርሽ በላይ ያለው ቅርቢቱ ሰማይ ጋር በወረደበት ሰዓት ላይ ከአርሽ በላይ ነው ወይንስ ቅርቢቱ ሰማይ ላይ? ሁሉም ቦታ አለ። እናመሰግናለን። ስለዚህ አላህ በሁሉ ቦታ ያለ ነው። ከአርሽ በላይ ነው የሚሉ ተሳስተዋል። ከአርሽ በላይ ነው። ከአርሽ በላይ እሱ ከአርሽ በላይ ነው አላህ ሱብሓነሁ ወተዓላ። ግን ከአርሽ በላይ ነውና ከአርሽ በላይ የለም ማለት አይደለም። አላህ ሁሉም ቦታ አለ። ማርያም፣ ስለዚህ አንቺ አረዳድ አላህ ከአርሽ በላይም አለ፣ በምድርም አለ፣ በዛቱ በሁሉ ጋር አለ ማለት ነው። በሁሉም ቦታ አላህ ሱብሓነሁ ወተዓላ አለ። አግኝቼሻለሁ። በቃ አንቺን አርጉመንት አግኝቻለሁ። ሪች ቀጥይ። እንኳን ደህና መጣሽ ተመልሰሽ ሪች። ኦኬ አላህ በሁሉ ቦታ አለ ብለሽ ተስማሚያለሽ ሪች? አላህ በሁሉ ቦታ አለ እንደ መሪያ ብለሽ ተስማሚያለሽ? ሰማለሁ አይደል? ሪች ማይክሽ ክፍት ነው፣ እያወራሽ ሀቢቢ። ኔትወርኳ መሰለኝ፣ ኔትወርኳ እያስቸገራል ነው። ሀቢብ የዛሬው ርዕስ ደግሞ ምን የሆነ እስካሁን ቆይተህ አላህ ከአርሽ በላይ ነው ብለህ ታምናለህ? ኦራይት። በምኑ ነው ከአርሽ በላይ የሆነው? ማለት በምኑ? በዙፋኑ ነው። ኦኬ በዙፋኑ ማለት ስልጣን አታውቅም? ኦኬ በስልጣኑ ነው ከአርሽ በላይ ያለው። ይሁን ዓለማትና ሕዝባትን ፈጥሮ መቼም እንዳንተ ጌታ ምድር ላይ እንትን አይል። መልካም እሺ። ከሌሊቱ 1/3 የሚወርደው ምኑ ነው? እዚህ ጋር ነው እኮ የተምታታብህ ችግር የሆነብህ አንተ ራስህ ግራ አይገባ። አንተ ቀኝ እስኪ ያስገባልን በጣም ሩቅ ስለሆንክ ከሌሊቱ አንተ ከሸለም ቆይ አንተ ከመለስክ አንተ የምትጠየቀውን ከመለስክ የፈለግከውን እቀጣለሁ። ቀጥል። ኧረ አንተ መቼም አትቀጣም፣ ማስቀየስህ ትወጣለህ እንጂ እኔ መልስላለሁ። አንበሳ ወርድላለሁ። ቀጥል። አችልም ስጀመር አታወርድም። እርግጠኛ ነን ቃልህን አከብርላለሁ፣ ግን አንተ አታከብርም። ቀጥል። አላህ 1/3 ይወርዳል የተባለበት ምክንያት ምንድን ነው? እሱን አይደል የፈለገው? ምክንያት አልጠየኩም። እና ምንድን ነው? ከሌሊቱ 1/3 ይወርዳል። ማን ነው የሚወርደው? እንዴት ነው የሚወርደው? አላህ ነው የሚወርደው። ምክንያቱም ለሰው ልጅ ፍትህ ሊሰጥ የት ያለውና ነው የሚወርደው። ደግሞ ይኸውልህ አዳምጠኝ። ኢስት ምናምን ይሄ ኖርዌይ ጂኒ የምትለው ነገር አለ። አላህ ሰማያትን ምድርን ሁሉ ዓለም ሲፈጥር አልጠየኩም። አዳምጠኛ። እየሰማሁ ጥያቄ እንዲመለስልህ አፈልግ። ሰው ሲያብራራልህ አፈልግ። ምንድን ነው ቆይ ችግር? አትበሳጭ፣ አይዞህ። መልስ እንደሌለ ስለማውቅ እኔ አልበሳጭም። ለምንድን ነው የምበሳጨው? እዚህ ጋር እኮ አስተምረው ነው የያዝነው። መልሱ ላይ ፎከስ አድርግ። ከመልሱ አንድ የወጣሁት ነገር የለም። 1/3 ለምንድን ነው የሚወርደው አልክ አይደለ? አልወጣኝም። ለምንድን ነው አዳምጠኛ። ቀን እያፈራቀ ምናምን ምንድን ነው የምትለው አልክ? አልወጣኝም። የወረደበትን ምክንያት እኮ አታውቅም አንተ ራስህ።
አልጠየቅኩም። እሺ ምንድን ነው የጠየቅኩህን መልስ። ከአርሽ በላይ ያለው ዙፋን ነው ብለኸኛል። ውሽዝ ዙፋንና ከአርሽ በላይ አዳምጠኝ። ከአርሽ በላይ አለ። አላህ ደግሞ ዙፋን ነው። ዙፋኑ ምንድን ነው? የተቀመጠበት ምን ለማድረግ? ህዝብን ፍትህ ሊሰጥ። ኦኬ አላህ ዙፋን ላይ የተቀመጠው። እሺ አሁን ደግሞ አስተካከልክ። እሺ አስተካከልክ። ዙፋኑ ላይ አላህ ተቀምጧል። ስለዚህ ከሌሊቱ 1/3 ላይ ዙፋኑ ነው የሚወርደው? አላህ ነው የሚወርደው? አንተ ዙፋን ምንድን ነው ምናምን ዙፋን ገብተዋል። ግን ምን እንደሆነ መጀመሪያ ምንም ችግር የለውም። ፖይንት አይደለም እሱ። በቃ ከሌሊቱ 1/3 የሚወርደው ማን ነው? ፖይንትን አዳም። ከሌሊቱ 1/3 ቀጥል። ዙፋኑ ምናምን ብላ አትበላ። በቃ አላህ ይወርዳል የተባለው ቁርአን ላይ ይወርዳል። ምን ለማድረግ? ለሰው ልጅ ፍትህ ሊሰጥ። በቃ ኦኬ። ስለዚህ አርሽ ላይ ሆነው ፍትህ መስጠት አይችልም ነበር፣ ወርዶ ነው ፍትህ የሚሰጠው። ቁርአን ላይ ደግሞ የለም። ቁርአን ላይ ተብሏል ያልከው አይደለም። ሲጀመር ወዴት ይወርዳል የተባረበት ቦታ አውቀዋል? መጀመሪያ ግን ኦኬ ንገረኝ። ይህን ነው የሚወርደው? ወዴት ነው የሚወርደው? ቀጥታ ወደ ምድር ነው መሰለ? ወዴት ነው? እሺ በቃ እዚህ ላይ ነው እኮ አንተ ግራ ይገባ። እሺ ቀኝ ያስገባልን። ቀጥል ምሁሩ። ይኸውልህ በእኛ እምነት ውስጥ ማለት ነው ገና እምነቱን ራሱ አታውቀውም አንተ። ዝም ብለህ ሳታውቅ ነው ከክርስቲያን ጋር ተምታተ የምታወራው። መጀመሪያ ስለ ራስ እምነት ወቅ። አላህ የሚወርደው እኮ አዳምጠኛ፣ መልሱን ልስጥህ። አላህ የሚወርደው ቀጥታ ወደ ምድር አይደለም። አላህ ይወርዳል ብሎ የተለያዩ ሀዲሶችም ላይ ቢጻፍም ማለት ነው የማይታወቅበት ቦታ፣ በጀነት ጊዜ ሁሉም ሰው ሞቶ የሚሰባሰቡበት ቦታ ላይ አላህ የሚወርድበት ብቸኛ የሆነ ቦታ አለ። እሱም ማንም የሰው ልጅ እንኳን አያውቁም ካላህ በስተቀር ቁርአን ላይ ሲገለጽልን ማለት ነው። ይሰማል? አይ ካንት ሆልድ ማይ ኦኬ። ብቸኛ ቦታ አለ ነው ያስ እንደዛ መስማት ትችላለህ በደንብ እባክህ። ጆሮ እያፈነኝ ነው። ምንድነው? እውነትማ ያፍናል። እውነትን ሀቅ አለው ሲጀመር። እውነትና ሀቅ ያፍናል። አንበሳውን ልበላ ነው። አንበሳውን ከጎን የሆነ ይሄንን ተረተረት ንገረና አንበሳውን ላውርድ። የአንተ አንበሳ ምንም አያደርግልኝ። ቶ አልፈልግም። አትቆጣ። መልሱ ላይ ፎከስ አድርግ። አንበሳ ላውርድ ላይ እየተዘጋጀ ከማልስ አንድ አባ ነገር ያፈነገጥኩት ነገር የለም። በስትክክል እየነገርኩ ሽን ተረተረት ላውርድሃት። አዳምጠኝ። አንተ አላህ ይወርዳላል ቀጥታ ወደ ምድር የሚወርድ መሰል አታውቅም። ቆይ እችን ላወራሃት ተረተረት ማስረጃ በቁርአን ውስጥ እንደተነገረን እንዳነበብ ነው ብለሃል አደለ? ሰዎች ገነት የሚሰበሰቡበት አንዲት ቦታ አለች፣ እዛ ነው የሚወርደው ብለሃል። አንዲት ማስረጃ ብቻ፣ አንዲት ማስረጃ ብቻ። ቆይ እችን ተረተረትህን ቆይ አይደለም ከቁርአን ከሀዲስ እንኳን አንተ ከሀዲስ አይደለም ነገር ነው። አንድ ማስረጃ እችን ላወራሃት ተረተረት አንድ ማስረጃ። ምኑን ላወራሁት? እስኪ አሁን ላወራሃት የጠየቅኩህን ጥያቄ መልስ ነው የሰጠው ወንድሜ። ቋንቋ አችልም እንዴ? ወይስ ኦሮምኛ ነው የሚገባ? ችግር የለብኝም ኦሮምኛን ብታወራ፣ ግን ማስረጃ ነው በሁለት ጠይቅ። አንተ ማስረጃ ምን ያደርግልሃል እንዴ? እኔ ማስረጃ እኮ እየሰጠው ነው። አንተ የጠየቅኩት ጥያቄ ላይ እኮ እኛ ተረት አንሰማም። አለማስረጃ አለማስረጃ መስጊድ ላይ ያወሩ መስጊድ ላይ ያወሩ ተረቱን ላመጣው ማስረጃ መረጃ እየሰጠው ነው እኮ። አዳምጠኝ ፕሊስ፣ ፓኒክ አታድርግ። እንደዚህ የሚባል ተረት ሬሱም አላፈነገጥኩም፣ ፓኒክም እያደረኩ አይደለም። ያመጣው ርዕስ ላይ መልስ እየሰጠው ነው። መልስ ማታውቅ ከሆነ ደግሞ በቃ እውቀት የለህም ማለት ነው። ከድር ምን ትለዋለህ? ይህንን ወንድም አስተናግደው። ከድር ተው፣ ምንም አይችልም ሲጀመር። እንደዚህ ቁርአን ትምህርታለህ? ትክክል። እንደዚህ ብመልስ አሪፍ ነበር። አቢቢ ያዳምጥ እንጂ አረ ምንድን ነው አፍ በመክፈት አይደለም እኮ መልስ። አሁን ምህረቱ ነው የሚወርደው። ምኑ ይወርዳል? ስነት ስነት ይወርዳል። ያዋል ዝም በል በቃ። አንተም ሲጀመር ሙስሊም አይደለም ከድር። ዋንደኛ ነገር አረ በእናትህ እስቲ አንዴ ቆይ። ከክርስቲያን ጋር የምትሰራ ፕሮፓጋንዳ ነው በቃ። አንተ ልንገርህ፣ ተረጋጋ እስቲ በእናትህ። ዝም በል አቦ ወረኛ፣ ዝም በል እሺ። አንዴ ዝም በል እስቲ። ምንም የማታውቀው በግ ከማስረጃ ከቁርአን አመጣለሁ ብለህ እስቲ አንድ ማስረጃ አውጣሽ። አንተ ሙስሊም ለመሆን ማስረጃ ስጠኝ፣ እኔ ማስረጃ እሰጥሃለሁ። በቃ እስቲ ከቁርአን አወጣለሁ ብለሃል አይደለ? ከቁርአን አንድ ቦታ እስቲ ይወርዳል የሚለውን ራሱ አምጣሽ። አዳምጠኝ። ይወርዳል የሚለው እንዴ? ይኸው ራሱ እኮ የከፈተው ቁርአንና ሐዲስ የማታውቅ እንጀሮ ነገር ነህ እንዴ? በእናትህ ቁርአንና ሐዲስ ለይ። መጀመሪያ ስድብ ታውቃለህ? ለስድብማ ፈጥሯል ፈጣሪ።
ለይ መጀመሪያ ቁርአንና ሐዲስ ምንድነው ብለህ ለይ ተረጋጉ።